በኃይሉና ጓደኛው ብሌንን አፍነዋት በነበረበት ሰዓት እንግዲህ ሰላም ተንቅልፋ ነቅታ ብሌንን ስትጮህ ሰምታት ወደ ውጭ ስትወጣ ቃልን ውጭ አገኘቻት። ቃል ምን እያረግሽ ነው እዚህ ስትላት፣ አይ ሰላምም ምን እያረግሽ ነው ቃል እዚህ ስትላት፣ ቃልም አይ ሽንቴ መቶኝ ወደ ውጭ ወጥቼ ነው እና ምን ነው አለቻት። አንቺ ስለምን ተነሳሽ? ተኝተሻል ነበር እንዴ እናቴ አለቻት። አይ ብተኛም ነቃውና የሆነ ጩኸት ሰምቼ ነው የነቃሁት አለቻት። አይ ምንም ጩኸት የለም እናቴ ደንግጠሽዋል እንጂ አይጢቱ መታብኝ እኔ ጮኬ ነበር አለቻት። እሷ በሩን ከፍታ ብሌን ጩኸት ስትሰማውንም በሩን ከፍታ ልገባ ስትል ቃል ሰላምን ራሷን መታቻትና ጣለቻት። ሰላም ራሷን ስታ በወደቀችበት ጊዜ ብዙ ሰዓት ሰላምም ከትንሽ ቆይታ በኋላ ነቃች። ስትነቃ በኃይሉና ጓደኛው ብሌን እና ቃል አንድ ቦታ አገኘቻቸው። አንዴ ለምን መጣችሁ? ምን እየተካሄደ ነበር? ምን ሆኜስ ነው? ብሌን ክላስ አልነበርኩ እዚህስ ማን አመጣኝ ብላ እሷም ተናገረች። ማን እንደመታት ግን አላወቀችም። በጣም ገረመኝ። ሰላም እንዴት ማን እንደመታት ለምን አላወቀችም? ለምንስ እንደዚህ ሲሆን አልተረዳችም? አሳዘነችኝ። ሰላምን ለመግደል የፈለገችው ቃል ሞተችልኝ ብላ ነበረ። ሰላምንም ብሌን ምን ተካሂዶ ነው? እነግርሻለሁ ያልሽኝ ይመስል ምንድን ነው ንገሪኝ አለቻት። ቃል ያንቺ ልጅ አይደለችም፣ አንቺን ለመግደል ነው በኃይሉ ያስገባል እንጂ ሀቂቃ ልጅሽ አይደለችም። ያንቺን ገንዘብ ለመውረስና ገንዘብሽን ወርሳ ለመውጣት ለበኃይሉ እንድታስረክብ እንጂ በኃይሉ ልጅሽን አላመጣልሽም። የአንቺ ልጅ ያለችው ሌላ ቦታ ነው። ሰላም በቃ ይሄንን ነው የማውቀው እና አንቺ እንዴት አሰብሽ? ልጅሽ ትመስልሻለች እያለች እሷም ትላት ጀመር። እስኪ ልጅ ናት ብለሽ ካሰበሽ ዲኤንኤ ምርመራ ወስደሽ አስመርመሪያትና ልጅሽ መሆኗንና አለመሆኗን እወቂ እባክሽ አለቻት። እሷም እኔ ልጄን በኃይሉ ልጄን ያመጣልኝ አትዋሽ ብላ በጥፊ መተቻት። ብሌን እኔ እየዋሸሁ ከሆነ ችግር የለውም ግን አንቺ አንድ ቀን ይሄ ጣፈንታ ስለሚደርስሽ ያን ቀን ትረጅኛለሽ። ሰላም እኔ ለራስሽ ነው በራሷ በአንደበቷ ነው የሰማሁት። ለሄለን ስትነግራት ሰምቻለሁ። የሰላም ልጅ አይደለሁም። እዚህ የገባሁት ሰላምን ገድዬ ገንዘቧ በእኔ ስም ከዞረ በኋላ ሰላምን ለመግደል ነው። በእኔ ስም እስከ ዞረ ድረስ ግን ከእሷ ጋር በሰላም ለመኖር ነው ብላ ስትነግራት ሰምቻለሁ። አንቺ እንዴት ነው የምታስቢው? እኔ እንደዚህ አላደርግም በፍጹም። ይህን ታደርጋለህ ብለሽ ደግሞ ካሰብሽ እኔ ብሌን አንድ ቀንም ዋሽቼም አላውቅም። እባክሽ ሰላም ለራሴ ስል ነው ይህ ሁላ የማደርገው። እናም ሰላም በጣም ብሌንም ይሄ ሊሆን በፍጹም አይችልም። የኔ ልጅ እንዲህ አታደርግም። በኃይሉን ያመጣልኝ ወንድሜ እኮ ነው። እንዴት ብሎ ሊሸውደኝ ይችላል? ኧረ ተይ ብሌን ይሄን ይሸውድሻል ብለሽ አታምኚ። ወንድሜ በፍጹም ይሄን ነገር አያደርግም ማለት ነው። ብሌንም እሽ ደስ እንዳለሽ ሰላም፣ ግን ልጅሽ እንዳልሆነ እያወቅሽ አብረሽ ለመኖር ወስኝ እንጂ ልጅሽ አይደለችም ስልሽ ደግሞ ከምሬ ነው አለቻት። ሰላምም ግራ ተጋባት። እንዴት እንዲህ ሊያደርግ ይችላል ወንድሜ? ይህን ሁሉ ፈተናስ ለምን ሊፈትነኝ ይችላል? አረ እንዲህ አያደርግም በኃይሉ እያለች እሷን ደጋግማ ስለ በኃይሉ ስራ ልታስብ ያዘች። ሰላም እንዲህ አለች፣ በኃይሉ እውነትም ሊያደርገው ይችላል። ምክንያቱም እሱ ምንድን ነው ሊያደርግ የሚችልበት ምክንያት ብዙ ጊዜ ልጄን አምጣልኝ ስለው ያናጨው ነበረ። ሊመታኝም ሊገለኝም ይል ነበር። ይሄ ነገር እውነት ነው ማለት ነው። ይሄ ነገር እውነት ሆኖ ካገኘሁት በኃይሉና እኔ ወንድምና እህትነታችን ይሰረዛል ብላ እሷን ማለት ጀመረች። በኃይሉ ያደረገው ድርጊት ከእውነትም የራቀ ነው፣ ውሸት አይደለም። እንግዲህ እውነት እንደሆነ ያላወቀችው ሰላም ዝም ብላ ነው እንጂ ትክክለኛ ነገር እንደሆነ ይገባታል። በኃይሉ እንኳን ይህንና ሌላም ብዙ ነገር እንደሚያደርጋትና እንደሚሰራት ታውቃለች። ግን ብሌንን ላለማመን ነው ይህ ሁሉ ግርግዳ የምትሄደው። ብሌን አሁን ላይ እውነቷን ነው። ይህን ነገር
የተናገረችው። ዳግም ደግሞ ያው እናትሽን ይህን ያገትኩት ብሎ ለመናገር ቢፈራም ሊነግራት እያቀደ ነበረ። ግን ከውጭ የታሸገ ፎቶ መጣላት። ዳግም ልክ እናቷን እንዳገተ ፎቶ እንደያዛት እንደሚያሰቃያትም ሰዓት ያ ፎቶ ሲደርሳት ዳግምን እያየች እንባ ዘለላ አለቀሰች። ብሌን የብሌን እንባ እንደ ውሃ ነው የሚወርደው። ከየት ነው ግን የሚፈልቅላት? እኔ ያን ያክል እንባ እኮ ከውስጤ አይገኝም። ብሌን በጣም ታሳዝናለች፣ አንጀት ትበላለች። እናቷን አሁን እንዳይገሉባት ብሌን አሁን ድናለች፣ ግን እናቷን እንደሚገሉባት ዝተውባታል። የበኃይሉ ጓደኛ ወይም አብሮት የሚሰራው ልጅ ብሌንን እያየ ስታለቅስባ እንዴት አባቷ ታምራለች፣ ሲከፋትም እንዲለካ ታምራለች እንዴ! ብሌንንማ ከዚህ በኋላ አሰቃየት የለብኝም የራሴ አድርጌ መኖር ነው ፈልገው ብሎ ያስብ ያዘ። ብሌን ቆንጅዬ ናት፣ መልኳ ሁሉ ነገሯም በጣም ታምራለች። እና ታዲያ እንዴት ነው ብሌን እንደዚህ ማሰቃየው? እንዴትስ ጨካኝ ቢሆን በእህቱ ልጅ ሊጨክን ያለው? የኔንስ ቤተሰቦች የገደላቸው እሱ ከሆነ በኃይሉ እሱ ከሆነ እያለ ያወራ ያዘ። የዳግም እናት የብሌን የእንጀራ እናት እንደሆነች ልቤ ይነግረኛል። እናንተስ ምን ይነግራችኋል? ናት ወይስ አይደለችም? እስኪ የሚለውን ንገሩኝ ማለት ነው። ልባችሁ የተሰማውን ለእኔ ማስረዳት ትችላላችሁ። ውድ የሀገሬ ልጆች ቪዲዮን ከወደዳችሁት በላይክ በሸር አንበሽብሹኝ። ወዳችኋለሁ፣ ክብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሀባይብ ባይ ባይ። ምችት ድልት ይበላችሁ። የብሌን እናት እንባዋ፣ ጉዳቷ፣ ስቃይዋ በፊቷ ላይ ያበራል። የብሌን እናት ፈጣሪ ድረስላት። እናት ስታዝን ሲከፋት ደስ አይለምና ፈጣሪ ሆይ ድረስላት ያ ረቢ። የተጨነቀው ሁሉ አልተፈረጀው አገግ። እኔ የብሌን እናት ከልብ ያሳዝነኛል። ማሮቼ ከምንም በላይ